እኔ እኮ በጣም የሚገርመኝ ነገር የሀብቴ እኮ ልፋት ነው። ሀብቴ ለምን ትለፋለህ? ማለት ሲጀመር በብሩኬና በሀይሚ መሀል ማንም ሰው አያስፈልጋቸውም። አንተ እንደ ታላቅ ወንድም ሆነ ከዳር አዊኖ ምንጊዜም ካስፈልጋቸዋለህ። ሌላ ሰው ግን ለእነዚህ ልጆች ምንም የሚያስፈልጋቸው ነገር የለም። የምሬ ነው የምላችሁ ውዶቼ። ብሩኬና ሀይሚ ብዙ ነገሮችን ብዙ ፈተና ያለባቸው ሰዎች ናቸው። ፈተና ያለባቸው ሰዎች ናቸው ስላችሁ በሰዎች እነሱ ተወዳጅ ዝጋ ስለሆኑ አብረው ስለሚደምቁ አብረው ውድ ሆነው ስለሚታዩ ብዙ የሚፈታተኗቸው ሰዎች አሉ ለማለት ነው በአጭር አማርኛ። ስለዚህ እነዚህ ይሄ ደግሞ ሄና ተብዬው ሽልጥልጥ ነው። ፍፄ እንኳን ፍፄ ያስታውቃል፣ የዋህ ነው ፍፄ። እንደውም ጠብን ለማብረድና ከሀይሚ ጎን የቆመ አንበሳ ነው። ይሄ ግን ሽልጥልጥ ምንም አይሰራም። ተፍፄ ጋር ታረቅ አልተጠረቀ ምንም የሚሰራው ነገር የለም። የፍፄን ጭንቅላት ይቀይረዋል እንጂ ምንድነው አሁን እዚህ ጋር እርቅ ምናምን ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንደምን ከረማችሁልኝ፣ እንደምን ሰነበታችሁልኝ ትላላችሁ። ያው እርቁ እንደቀጠለ ነው ትላላችሁ። ደስ ይላል። ሰላም ማውረድ ሰላም መሆን ጥሩ ነው፣ ደስ ይላል። ግን እኔ በጣም ያበሳጨኝ ነገር እና ደግሞ ልናገር የምፈልገው ነገር ምንድነው? ፍፄን ትፈጥናለህ ምናምን በቃ አሌል ፍፄን ለመተረብ ምናምን ይፈልጋል። ይሄ ማን ይሄ ሄና ማለት ነው። ሀይሚን እንደዛ ሲያስረግጣት ከርሞ ሲያሰድባት ከርሞ ማለት ነው። እውነተኛ ጓደኛ ልንገርህ እንደ ፍፄ ነው። ሄና ተብዬው እንደ ፍፄ ነው። ፍፄ አሁን እዛች ጋር ለማንንም አላዳላም። አንተ ብሩኬ የተሰደበ ባልክ ሰዓት እንዲህ ሀይሚም ተሰድባለች፣ ሁለቱም ናቸው የተሰደቡት ብሎ እኩል የመሰከረ እኩል ለሀቅ የቆመ ሰው ነው ፍፄ። ከፍፄ ተማር፣ መማር ይቀርሃል። ከፍፄ ልምዱ ሰጥ። ጓደኝነት ማለት እንዲህ ነው። ምናልባት ሀይሚ ጓደኛ ስለሆነች ያ ነገር አቃጥሎ ከሆነ ፈጣሪ ለምን እንደ ሀይሚ አይነት ሴት እንዲሰጥህ። ምናልባት ለብሩኬ ሀይሚ የተሰጠችው ከፈጣሪ ዘንድ የሙሽዬ ጦሎት ሊሆን ይችላል። የሙሽዬ ጦሎት ነው። እኔ እንደዛ ነው ያልኩትኝ። እና አሁን ሀብቴ አስታረቅከውም አላስታረቅከውም እንደ አሳብ በብሩኬና በሀይሚ መሀል ሰው አያስፈልግም እንደ አሳብ። ምክንያቱም እነዚህ ልጆች ከዚህ በኋላ ሲጣሉ ጠብም ሊኖር ይችላል፣ ሊጋጩም ይችላሉ። በቃ እነሱ የተጣሉበትን ነገር ተመካክረው ሁለቱም አውርተውበት ችግራቸውን እንደውም እንዲፈቱ ነው የኔ ሀሳብ፣ እንዲፈቱ ነው። ምክንያቱም በመሀላቸው ሁልጊዜ አስታራቂ የሚጠብቁ ከሆነ ሀብቴ እዚህ ጋር እንዲያስማማቸው ቁጭ ብሎ የሚጠብቁ ከሆነ ነገስ ቤተሰብ መስርተው ሀብቴ መጥቶ ግድ ማስታረቅ አለበት ማለት ነው። ሀብቴ ካላስታረቀ እነዚህ ልጆች በቃ ተለያይተው ቀሩ ማለት ነው። ኖ ካሁኑ መልመድ አለባቸው። ካሁኑ በቃ እንደዛ ሲሆን ፍቅራቸው እየጠነከረ ይሄዳል። መተማመን ይኖራል፣ መተማመን ይኖራል፣ እምነት ሁለቱም ጋር ይኖራል፣ መከባበር ይኖራል። በቃ ጠብን ወደ ፍቅር መቀየር አለበት። አንድ ሰው መሸነፍ አለበት። አሁን እኔ ሁለቱንም ሳያቸው ብሩኬም ሀይሚም እልኸኛ ናቸው። እልኸኝነት አያስፈልግም በፍቅር ላይ። እልኸኝነት ቤት ትዳርን ቤተሰብን ያፈርሳል። እስከ መቼ ድረስ እልኸኝነት? ስለዚህ ያው ወጣትነት ይዟቸው ነው፣ አይፈረድባቸውም። እያደጉ እየበሰሉ ሲሄዱ በደንብ ሲበስሉ ይቀንሳል እልኸኝነታቸው ብዬ አስባለሁ፣ እንደኔ ማለት ነው። እና ፍፄ ያነሳው ሀሳብ አለ። አንተ ዝሁን እያለው ነው ለሀብቴ ማለት ነው። እዚህ ቢሆን ጥሩ ነው። ያው ልጆቹ አይጣሉም፣ እሱ ካለ ይፈራሉ፣ አይጣሉ ብዬ አስባለሁ። ለዛም መሰለኝ ፍፄ አትሄድ ያለው። ያው ምን መሰለህ ፍፄ ጥሩ ሀሳብ ነው ያነሳኸው። ነገር ግን ደግሞ በራሳቸው መቆም አለባቸው፣ በራሳቸው መቆም አለባቸው። አሁን ብሩኬ ከሀይሚ ጋር ነው ያለው አይደለ? ሁለቱ ህይወትን እንዴት መምራት እንዳለባቸው ማውራት አለባቸው። ሁለቱም አብረው ናቸው። ምናልባት እነሱን አሁን እንደዛ አብሮን ያደረጋቸው ያች የተፈጠረችዋ ስህተት ናት።
ችግር ነው። ያ ሽልጥልጥ ቤት ሲመላለስ በመፍራት ነው። የሀይሚ ደህንነት ስላሳሰበው ነው ብሩኬ ሀይሚ ጋር የሆነው አይደለ? ይሄንን ተጠቅሞ ይሄ በችግር ጊዜ ብቻ ሳይሆን አብሮ መሆን በፍቅርም አብሮ መኖር አለባቸው ባይነኝ እኔ። ይህ ኑሮ ምንድን ነው? ሀይሚ እንደሆነች ምንም ሁለቱም ምንም እንትን የሚሉት ነገር የለም፣ የሚፈጠር ነገር የለም። ሁለቱም የዓላማ ሰዎች ናቸው። ሁለቱም በቅር ነው የተቀመጡት፣ በፕሮግራም ነው የተቀመጡት። ሁሉም በጊዜ ይሆናል ብለው። ስለዚህ ምንም የሚፈጥረው ስጋት የለም አብረው ቢቀጥሉ። አሁን እዚህ ጋር ችግሩን ፈትቼ እኔ ወደ ቤት እመለሳለሁ ከሚል ብሩኬ ባይመለስ ባይነኝ እንደ አሳብ። ገባችሁ? ነገ የሚፈጠረው ነገር አይታወቅም። አሁን የሀይሚን ቤት ያ ልጅ አውቋል አይደለም? ያ ልጅ ሌላ ጓደኛ ቢኖረውስ? ለሌላ ጥላት ደግሞ ቢናገርስ? የእሷን ቤት አድራሻ አስቡት። ሰው እየተጠቋቋመ ነው የሚያጠቃችሁ። አረቃችሁ ማሰብ አለባችሁ። እና ብሩኬ አሁን ሀይሚ ሰላም ተፈጥሯል ምናምን በቃ እኔ ወደ ቤት ልመለስ ማለት የለብም። እዛው ብትሆን ጥሩ ነው። ሀይሚ አሁን አንተ ጋራ ለምዳለች፣ ሳቅ ጨዋታ አለ ምናምን ነገር። እንደውም ምን አለች ትናንትና ምግብ እየሰራላት የሆነ ነገር እያሰብኩኝ ነበረ በህልሜ እንኳን ላስበው ምናምን ነገር አላለችም። ያው አስቡት እንግዲህ እንደው ዝም ብዬ የገመትኩት ማለት ነው። ተጋብተው ባልና ሚስት ሆነው ጧት አንዳንድ ጊዜ በተለይ ደግሞ ዊኬንድ ሲሆን ቁርስ ሰርችሻለሁ ባልተቤቴ የኔ ውዷ ሚስቴ ብሎ ገና ካልጋዋ ሳትወርድ ቁርስ ሰርቶ አልጋዋ ላይ ይዞላት ሲሄድ ምናምን አንዳንድ ጊዜ ማለት ያው ሴት ናት ለወንድ ልጃን ማድረግ ያለባት። ግን ደግሞ እኩልነት የሚባል ነገር አለ። አሁን ሰልጥኗል ጊዜው ትላላችሁ። ከጊዜው ጋር ነው መራመድ ያለባችሁ። ያንን ምናምን እያሰበች ነው ብዬ አሰብኩላችሁ። ሁሉ ነገር እንግዲህ አብሮ ቀልድ፣ ሳቅ፣ ጨዋታ ለምደዋል። ሀይሚ እንኳን በባለፈው ለታ በቃ አብቅቷል፣ እኔ ልሄድ ነው፣ ከዚህ በኋላ ያለው ነገር እዚህ ጋር ይብቃ፣ ሰላም የማይወርድ ከሆነ ብሎ ይሄ የመጨረሻ ውሳኔ ነው ብሎ ሲሄድ ያን ቀን እንዴት እንደተከፋች አስቡት። ሰላም ባልወረደ ሰዓት ገና ማለት ነው። አሁን ሰላም ወርደው ታርቀው ምናምን ነው አይደል? በሰላም እየተሳሳቁ እየተጫወቱ ተላምደዋል። እና ምን ያክል እንደ አሁን እሱ ከሄደ እንደዚህ ትጎዳለች ብዬ ነው የማስበው እኔ። ባይሄድ እንዳሳብ ጥሩ ነው። መሄድ የሌለበት ብሩኬ ነው። ከሀይሚ መራቅ የሌለበት ባይነቴ ብሩኬ ነው። ይህንን ነው ማለት እንፈልገው። ያው የብሩኬ ውሽሞችን ቢናደዱ ከሀይሚ ጋር ስላለ ብሩኬ ምንም ማድረግ አይቻልም። እንግዲህ ያው ብትቃጠሉም እየተቃጠላችሁ ማየት ነው ትላለች። እና ሄና ደግሞ የበላይ አጫውትክ ለድጋሚው ለሌላ ጊዜክ ለሁለቱም ከቻልክ ቁም፣ ካልቻልክ ደግሞ ዳር ያዝ። ሁለቱንም የሚያስማማ ነገር አውራ። ሁለቱንም በኩል አይነይ። ብሩኬንም ሀይሚንም እየለየህ አትወግን። ፍፄድ ደግሞ መንቀፍም አትችልም፣ መናገርም አትችልም። ምክንያቱም ፍፄ ለሁለቱም ነው የቆመው። እውነተኛ ወዳጅ ነው፣ አላስመሰለም። እውነተኛ ልብ ነው ያለው ፍፄ። እንደሱ እውነተኛ ልብ ይኖርህ። ምንም እንደዚህ መንጎራጨት አያስፈልግም። የምሬን ነው የምልህ። እና ለእውነት ቁም፣ አታስመስል። ለሁለተኛው ጊዜ ይሄ ትምህርት ይሆነክ። አየህ ከአንተ አሽቃበጥክም ለብሩኬ ወገንክም ለብሩኬ። ብሩኬና ሀይሚ መልሰው ተገናኝተዋል። መልሰው በአንድ ጎጆ ናቸው ያሉት፣ በአንድ ጣራ ውስጥ ነው ያሉት። አየክ ፍቅር ውስጥ የተፋቀረ ሰው አይጣላም፣ አይለያይም። ይጣላል፣ አይለያይም። ምክንያቱም አሁን የእነሱን ፋሚሊ ያወቀው ጉዳይ ነው ይሄ። ቢጣሉም ቤተሰብ አለ እዛ ጋር ተቆጥቶ ይመልሳቸዋል ወደ ቤታቸው። ልጅነት ስላለም ነው እንደዛ ነው ማለት የምችለው እኔ። ሀብቴ ደግሞ ለምታደርገው መልካም ነገሮች እውነት ፈጣሪ ጨምርልህ። እንደዚህ እስቲ አስማማቸው። ሁለታችሁም ዶማ ናቸው አላለም? ስም ይወጣል ከቤት ይከተል ጎረቤት። ሁለታችሁም ዶማ ናቸው። ፍፄ እንኳን ዶማ አይደለም፣ ዶማው ሄና ነው ያው
እንዳትወግድ ነው አይደል? አይ ሀብቴ ምስኪን እከነክ ይመችክ።